ብሌንና ዳጊ ታሪክ ሰሩ። አልማዝን ካለችበት ቦታ አጣይቀው ይዘው መጥተው ሰላምን ነፃ አውጥተው በኃይሉን እጅ ከፍንጂ አስያዙ። ቃልና በኃይሉ አለቀላቸው። እንግዲህ ብሌን እናቷን ገነትን እትዬን መርዳት አለብን፣ ባላደረገችው ድርጊት እየተሰቃየች ትገኛለች። አልማዝን እኔ ያስወገደቻት አይመስለኝም፣ አልማዝ በህይወት ያለች ይመስለኛል በማለት ስታማክራት፣ ወይዘሮ ገነት ደግሞ አልማዝ እኮ አለች ከእህቷ እኮ ስልክ አለ በማለት የእህቷን ስልክ በማውጣት ሰጣታለች። እህቷ ስልክ ጋር ሲደወል አልማዝ ነይ ስልክ አናግሪ በማለት ስትጠራ ትመጣና እንዴ ለምንድን ነው አለች ብለሽ ያልሽው? እኔ እኮ የለሁም ስልክ ሲፈለግ የለሁም በያላልሽም? አይ ምናልባት ለቅሶውን ሊያስተዛዝኑሽ ይሆናል ብላ ስትላት ብሌን ድምጿን ሁሉ ትሰማታለች። ተመስገን ፈጣሪ አልማዝ በህይወት አለች ማለት ነው በማለት ደስ አላትና ዳጊ ተነሳ እንሂድና ሰላምን ከእንደዛ ጭንቀቷ ማውጣት አለባት፣ ከጎኗ ልንቆምላት ይገባል፣ ማንም የላትም በቀረ ስላ ይቺ ቃል ልታሳብዳት ነው ያለፈውን ታሪክ እያነሳች በማለት ትነግረዋለች። እሱም እሺ ብሎ ተነስተው ወደ ቤት ይሄዳሉ። ሄደውም እንግዲህ አልማዝ በህይወት እንዳለች ለሰላም ስትነግራት፣ ሰላም ደግሞ እኔን ለማጽናናት ብለች ነው እንጂ እኮ ስትሞት አይቻታለሁ ባይኔ በብረቱ ብትላትም በፍጹም አልሞተችም፣ እኔ በስልክ አግኝቻታለሁኝ የእህቷ ስልክ አለኝና ተጽናኝ እያለ ብትላትም ልታምን አልቻለችም። በዚህ ጊዜ ቃል ደግሞ ተደብቃ ይቺ የተረገመች መጣች ደህና ልትአብድልኝ የነበረችውን ሰው እያለች ስትናደድ እንደ ዋጋሽን ነው የምሰጥሽ ብሌን እያለ ቃል ትናገራለች። ከዛ ዳግም ለአካባቢ ሰዎች ለደላላዎች ይደውላል። በአካባቢ በሰፈር አልማዝ የምትባል ሴት ታውቃላቸው እያለ 2-3 ሲደውል ሁለቱም ሶስቱ አላቅም ሲሉት በስከ መጨረሻ ግን አንድ ስለ ቤትና ሰራተኛ የሚደልል ሰው በትክክል ሰሞኑን እንደውም ወንድሟ ሞቶባት ሀዘን ላይ ናት በማለት ይነግራቸዋል። አዎ ወንድሟ ሞቶባት ሀዘን ላይ ሁና እስከመቼ ከሰላም እደበቃለሁ ብላ ባለፈው ፓርት በኃይሉ ጋይዳ ስትጨቃጨቅ ሰምተናት ነበር። በዚህም የተነሳ ቀጥታ ያለችበትን ስለነገራቸው ሄደው እንግዲህ አልማዝን ካለችበት ብሌንና ዳጊ ይዘው መጥተው ሰላም ነፃ ወጥታለች። ከዛ በፊት ምን አረገች? ቃል ለአንድ ባለ ህግ አዋቂ ሰውዬ ደውላ ሴትዮዋ አንዲት ሴትዮ ብታብድ ውርሷ፣ ሀብቷ፣ ንብረቷ ለማን ነው የሚሆነው ስትል ትጠይቃለች። እንግዲህ ባለቤት ካላት ለባለቤቱ ነው፣ ግን ያም የዶክተር ትክክለኛ ዶክተሩ ማበዷንና ራሷን አቅሏን መሳቷን የዶክተር ከህክምና የተጻፈላት ካለ ነው በማለት ይነግራታል። እሺ ባለቤት ከሌላት ደግሞ ሙሉ ውርሱን የምትወርሰው ልጅ ናት ሲሏት፣ በቃ እንግዳማ ማሳበድ አለብኝ ብላ ሄዳ ከፊቷ ላይ አልማዝን እኮ በመግደልሽ በጣም ያሳዝናል፣ ደግሞ እኮ ከመግደልሽ አልፎ ሬሳዋም ደግሞ ጫካ ነው የጣለው ወንድምሽ፣ ጅብም እኮ በልቷት ይሆናል፣ ውሻም እኮ ጎትቷት ይሆናል እያለች ታጨናንቃት ገባ። እሷም እባክሽ አታጨናንቅኝ እያለች ብትላትም እሷ አሳብዳ ንብረት ለመውሰድ ስለነበረ ያሰበችው ቃል ታጨናንቃታለች። እኔ አላደረኩም አለች። እኔ አላደረኩም እንዴ እኔ እኮ በህልሜ እየመጣች አልማዝ አላስተኛኛለች አለቻት። አላስተኛኛለች እኔ አላየሁም እያለች እሷም በጭራሽ ውሸት ነው እኔ በፍጹም አላደረኩም እያለች እባክሽ ዝም በይ ብትላትም አውቃ እንድታብድ ስደጋገመች እንዴ እየደጋገመች ትናገርባት ገባል። ምክንያቱም እሷ ማበዷን ስለምትፈልግ ነው። እኔ አላደረኩትም እባክሽ እኔ በቃኝ አትደጋግሚብኝ ብትላትም አውቃ አልጋ አጠገቧ ጎኗ ሂዳ በጆሮዋ እየጮኸች ትለፈልፍባት ገባ። በዚህ መካከል እንግዲህ ብሌን እጅ ማዳን አለብኝ ብላ ቀጥ ብላ ወደ ሰላም ቤት ትሄዳለች። ሰላም ቤት እንደደረሰችም ዛሬ ለሰላም መድረስ አለብኝ፣ እውነታውን ልነግራት ይገባል። በፍጹም በኃይሉና ቃል እየተጫወቱባት ነው። ይህን ያህል ገንዘብ አምጭ ብለው እኮ በገንዘብም እያስጨናነቋት ነው ብላ ለገነትና ለዳግም ስትነግራቸው፣ ዳግም እንደ እኔም እኮ ከዚህ በፊት አልማዝን መንገድ ላይ አግኝቻታለሁ በማለት ይነግራታል። ከዛ አግኝታታል በኃይሉ እንግዲህ ታገኛታለህ፣ አሁን እኔ ያለሁላት ለትዬ ከዚህ በኋላ አንተን ቃል አዋርዳችኋለሁ፣ ምንም የምታረጓት የምታመጡት ነገር የለም እያለች እየፎከረች ወደ ቤት ሄደች። ከዛም በኋላ ቃል ቁጭ አርጋ ስታሳብዳድር፣ አዎ በጂ በርቺ የኔ እናት
እንድታብጂ አንበሲት እንድታብጂ ነው የምፈልገው እያለ ነበር። ቃል ተነስታ ይሄን ነገር ስትሰማ ወደ በኃይሉ ቢሮ ሄደች። ወደ በኃይሉ ቢሮ ሄዳ ይሄን ነገር እንደጀመርነ አብረን መጨረስ አለብን። ስለዚህ 50% ታመጣለህ። አልማዝን እያስፈራራህ የሰላምን ንብረት ልትወርስ እንደሆነ ሰምቼልሃለሁ አለችው። ከዛም በፍጹም ብሎ ሲያበቃ እንደገና ብሌን መጥታ ይልቅ እውነታውን አውጥታ ልታጋልጥልህ ነው ነገርኩህ ስትለው ተቆጣጠሪ 50% እንሰጥሻለሁ ብሌን ምንም እንዳታረግ ተቆጣጠሪያት ፊት አትስጫት አስቆሚያት እያለ እንደገና በቴክስት የተተላከለትን መመለስ ጀመረ። መጀመሪያ በስልክ ስትቀጠቅጥለት አላነሳም ብሎ ነበር። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የምታበረታቱን ከልብ እናመሰግናለን። ክብር በሉልን። እንግዲህ አደራ ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ዳጊና ብሌን ታሪክ ሰርተዋል ማለት ነው። ከዚህ በኋላ አንቺንም ማስወግድሻለሁ እያለች ነበረ አቅሏን ከመሳት እንድታደርሳት ስታጨናንቃት፣ ብሌን ደግሞ ይህንን ነገር እባክሽ ዘር በይልኝ አንዴ ጫካ ገብታ ሊያንጀ ጅበላት እያሼባሰ ልታሳብጂ ነው ብላ እንዳለችው አወቀችባትና ጥላት ሰላም ትወጣለች። ወጥታ እኔ በጭራሽ እኔ አላደረግኩትም እያለች እራሷን መጠየቅ ቃል አለች። በጣም ጀግና ነሽ። በአንድ ቀን ሌሊት ሴትየዋን ልታሳብጃት ነው። በጨልል አድርገሽ በአንድ ቀን ትሰጃታለሽ እያለ የራሷን ማሞጋገስ ስትጀምር እኔ አልገደልኩም እኔ በፍጹም እያለ ስትል ብሌን ታገኛታለች። ብሌን ስታለካ ግድግዳ ላይ ጽፋ እንድታነብ እያደረገቻት ነበር። እትዬ አንቺ በፍጹም አላስወገድሽ ማን ያለሽ አለቻት። እኔ የማንንም ነፍስ አላጠፋሁም አለቻት። አዎ የማንንም ነፍስ አላጠፋ አንቺ ነሽ ብቻ ነሽ ለእኔ የምትረጂ የምታስቢልኝም አንቺ ብቻ ነሽ አለቻት ብሌን። አዎ አንቺ ጥሩ ሰው ነሽ እኔ ምንም ነገር አትሆኝም አይዞሽ እኔ ያለሁልሽ ከጎንሽ ከዚህ በኋላ ምንም እኮኙ ነገር የለሽም ስትል ቃል መጣች። ቃልን ዘወራለችና ብሌን በጎሪ ጣየቻት። በማያገባሽ ነገር ብሌን መግባት አታቆሚም አለች። ቆይታ ያለሽ አሁን ደግሞ እኛንን የምናሸንፍሽ አለቻት። ስሚ ሁሉንም ነገር ነው ማጋለጣችሁ። ዛሬስ በፍጹም አልተዋችሁ። ከዚህ በኋላ እኔ ያለሁኝ የትዬን አትጎዷትም። እውነት አሁንም ወዳችሁ በግዳችሁ እውነቷ ስትወጣ ምን እንደምትሉ አያችኋለሁ አለችና ሰላምን እቅፍ አድርጋ ወደ ዳግም ክፍል ይዛው ገባች። ዳግም ተከራይቶት ወደ ነበረበት ክፍል ገባችና አይዞሽ አለቻት። ቁጭ አድርጋ እኔ ያለሁልሽ ስትል ቃል ተደብቃ በሩ ላይ ተለጥፋ ታዳምጥ ነበር። ይኸውልሽ አለቻት። ወደ ኪችን ወሰደቻት። አንድ ነገር አለሽ እትዬ አታምኝም፣ አልማዝ በህይወት አለች አለቻት። ምን አለች ሰላም። አልማዝ በህይወት አለች አለች። ምን እያልሽ ነው ብሌን አለች። አዎ ቀስ በይ ሰው እንዳይሰማን አለቻት። ይቺ እባብ አልማዝ በህይወት መኖሯን እንዴት ታወቀች? እትዬ አንቺ በጣም ንጹህ ሰው ነሽ። አልማዝን አላስወገድሻትም። አልማዝ አንቺ ማንም ሊያስፈራራሽ አይችልም ከዚህ በኋላ አንቺ ልጅ አለ ቃል። በቃ አታርፊም ማለት ነው። በማይገባሽ እየገባሽ ነገር ታበላሻለች ትላለች ቃል እያዳመጠ ተለጥፋ። በቀላባ እንላቀቅም ብሌን ታገኛታለሽ ትላተ። ደስ አይልም እትዬ ከዚህ በኋላ መጨነቅ የለብሽም እሺ። ሲጀመር እኔም መጀመሪያውን ጠርጥሬ ነበር። አውቀው አንቺን አስፈራርተው ገንዘብ ለመውሰድ ነው እንጂ አንቺ እንዳላስወገድሽ አውቄያለሁ። ብሌንዬ አንቺ ለእኔ ሁል ጊዜም እንደተጨነቅሽልኝ ነው። በጣም ነው የማመሰግነው አለ ሰላም። አዎ አንቺ እኮ እኔን እናቴ ነሽ። የአንቺን ንጹህነት ለማረጋገጥ አሁንም ቢሆን ከጎንሽ ነኝ አለቻት። ከዛም ግን አንድ ነገር በሰላም ትውስ አላት። እትዬ ምን ሆንሽ? ደስታሽ ምን ነው ቀዘቀዘ? በህይወት መኖር አላስደሰተሽም እንዴ አለቻት። የኔ ልጅ አለች። እንዳላብድ ፈልግተሽ ነው እንጂ እውነት አይመስለኝም አደለ ያጽናናሽ ነው ስትል ቃል አጅሪት በሳቅ ፍንድታለች። የውሸት ታሪክ? አዎ የውሸት ታሪክ፣ እንዳላብድ የውሸት ታሪክ ወንጀል ወይንም እንዳልሰራ እየዋሸሽ ነው አለቻት። አልማዝ እኮ ስትሞት ባይኔ በብረቱ አይቻታለሁ አለቻት። መቼም ቢሆን ምንም ልትኖር አትችልም። ምን አይነት ነው ነገር ነው የምትነግሪኝ? ጎበዝ የኔ እናት ትላለች ቃል። በጣም ጎበዝ ጣፋጭ እኮ ነች ትላታለች። ውሸት አይደለም እኔ እኮ ዛሬ እኮ በስልክ አግኝቻታለሁ። አልማዙን አገናኙ ስላት እኮ አገኘሻት አለቻት። አዎ ግን ሀዘን ላይ ስለሆነች አላገናኙም። በቅርብ የሞተባትን ሰው ባናቅም ሀዘን ላይ ተቀምጣለች። ግን ድምጿን በትክክል ሰምቸዋለሁኝ አለቻት።
ለምን ከሌለች ከሞተች አለች ትለኛለች እንዴ? የሞተን ሰው አለ ይባላል እንዴ? ሞታ የለም እንዴ እኮ ነው የሚባለው። አንድ መልስ የሚሰጠዋል። ይቺ እባብ እገልሻለሁ ትላለች። አሁን ራስሽን በራስሽ እየጎዳሽ ነው ትላለች ቃል በንዴት። በቃሽ አላምንሽም፣ የውስጥ ታሪክ አትንገሪኝ አለቻት። አይ እናቴ ጎበዝ እኮ ነሽ ትላለች ቃል። እትዬ አለ እውነቴን ነው እመኒኝ እያለ ብሌንዬ ለእኔ ተጨንቀሽ እንደው ይገባኛል። እኔ ግን ምንም የማድረገው ምንም አይጠቅምም አለቻት። እኔ ደግሞ ምንም አልሆንም አትሰቢ አለቻት። እወድሻለሁ የኔ ልጅ፣ ማንም ሰው እንዳንቺን የሚያስብልኝ የለም ብላ ሰላም ብሌንን ትሰማትና ግን አልረዳ ስላለ ብሌን በጣም ተናደደች። ምክንያቱም መጀመሪያውን ብላል እትዬ አላመነችኝም። ታዲያ እንዴት ነው በነገሩ? በቀላል ታምነ በውሸት ሞልተዋት የለም እንዴ? አእምሮዋን በርዘዋት የለም እንዴ? የውሸት መፍጹም ደግሞ እኔ እጄን አልሰጣቸውም፣ ዛሬ ጉዳቸውን ነው ማወጣ ብላ ብሌን ወሰነች። እና ለዳግምም ነገረች። ዳግም ገንዘብ አንጪ እያሏት እያስፈራሯት ስለሆነ ወይ እጇን ሰጥታ ለፖሊስ ሂዳ ሳትሰጥ ወይንም ራሷን ሳታጠፋ ወይንም ሳታብድ መድረስ አለብኝ ና አንተና እኔ ዛሬ እትዬን አንድ ነገር ላይ ማድረስ አለብን በማለት ትጠራዋለች። እሱም እሺ በማለት ወደ እሷ ቤት ይሄድላታል። አጅሪ ቃልት በተደጋጋሚው በኃይሉ ጋር ስደውል በኃይሉ ደግሞ ጆሮዋ ላይ ይዘጋባታል። ከዛ ቴክስት ጽፋ ይልቅ ለራስህ ነው ጥቅሙን ወቅ ብሌን አልማዝ ጋር ልታገናኛቸው ነው ብላ ስትልክበት ደነገጠና መልሶ ደወለ። መልሶ ሲደውል አላነሳለት አለች። ቃል ደግሞ በተራዋ ወታባ ቀላል አላነሳለም፣ ትንሽ መፍጨርጨር አለብህ አለችና ስትለው ምንድን ነው የምትይው? ኧረ ቶሎ ብለሽ አስቁሚያት፣ ቶሎ ብለሽ አስቁሚያት፣ መሆን የለበትም ለራስ ጥቅም ነው አንሳ እያለችው ነበር። በኋላ ደግሞ በምትኮ እሷም አላነሳኝ። ከዛም እንግዲህ እትዬ እባክሽ ተረጋጊ አለ ብሌን። ምንም የተፈጠረ ነገር የለም። እኔ እንጃ በህግ የምታመልጭ ይመስሎሻል አንቺ ነፍሰ በላ እያለ ፊት ለፊት በኃይሉ ይመጣባታል። ማንንም አላስወገድኩም እንዴ ያችናት እያለ የሚታያት ይመስላታል በኃይሉ ከፊት ለፊቷ። እንዲሁም ደግሞ ዜና ተከፍቶ ስለ ወንጀል እየተነገረ ቲቪውን ቀይሪላት ለምን ተከፍችባታለች ስትላት ሰላምን ለማሳበር ስለፈለገ ቃል አውቃ የወንጀል ምርመራ ዜናን አድርጋ ወንጀለኞችን ታሳያታለች። እኔ ወንጀለኛ አይደለሁም እያለች ትሸሻለች እሷም። ከዛም ቃል ትክክለኛ ግን እናትሽ ናት አንቺን እናቴ ናት ብለሽ ታምኛለሽ? እንደዚህ አይነት ነገር እየከፈትሽ እሷን ልታሳብ ብጀል አሽቃብጪ ምንም ብታደርጊ እኔን አታስቆሚኝም አለቻት ቃል። ከዛም ሰላምን ይዛት ቲቪ ወደሌለበት ወደ ምኝታ ክፍል ወሰደቻትና አስተኛቻት። እመኝኝ እትዬ በቅርብ ቀን እኔ ልጅሽን አገናኝሽ አልማዝን አመጣልሻለሁ ብላ ተናገረችና ከዳጊ ጋር ስልክ ደውለው ፈለጓት። እሷም እንግዲህ በቅርብ ሀዘን ላይ ሆና እንደተቀመጠች ተገኘች አልማዝ ማለት ነው። አሁን በጣም ደስ ይላል። ከዚህ በኋላ በኃይሉና ቃል አለቀላቸው። አንቺ ልክ እንደ ስጋ እናቴ ነሽ፣ እንደ ስጋ እናቴ ትላለች። ምንም እኮ ቢፈጠር ከጎነሽ ነሽ። ምን ይቺ የተወለደች እና አንቺ ግን ተወልጃታለሁ እናቴ ናት እያልሽ ነው ቃል። ጭራሽ ካጠገቧ የማትቆሚና አይዞሽ የማትያት ምንድነች? እኔ ወዳታለሁ ብሌንን ትላለች ሰላምዬም። እኔም ታውቂያለሽ ከራሴ ልጅ በላይ የምወድሽ አለቻት። እንግዲህ ደስ የሚለው አልማዝ በህይወት ተገኝታ ነፃ ወጣች።